መልከቱ ሰውየው በሁለቱ ተመሳሳይ ሴቶች እየተጎተተ ነው። የቷ ትክክለኛ ባለቤቱ እንደሆነች ያውቅ ይሆን? ከተረት ተረት ጋር አብረን እናየዋለን። ከዕለታት አንድ ቀን በመንደር ውስጥ የሚኖሩ ዴቪድ እና አና የሚባሉ ባልና ሚስት ነበሩ። ሕይወታቸው ዝቅተኛ ቢሆንም ይዋደዱ ነበር። ወደ ቤት ተመለስክ? ዛሬ እነዚህን ውብ ሁለት ድንጋዮች አገኘው። ወንጃቸዋለሽ። እኔና አንቺ አንድ እንካፈላቸዋለን። ዋው! እንዴት ውብ ነው! በጥንቃቄ ይዘዋለሁ። በየቀኑ ተግተው ይሰራሉ። ሕይወታቸውንም ለመቀየር ይሞክራሉ። ድንገት አንድ ቀን ከስራ ሲመለስ ዴቪድ ለየት ያለ ድምጽ ሰማ። በመልካምነቱም ዴቪድ ትንሹን ቀበሮ ለመርዳት ሞከረ። መስኪን ቀበሮ አትፍራ፣ አድነሃለሁ። ካዳነው በኋላም ቀበሮ በጣም አመሰገነችውና እግሩ ላይ ተጠመጠመች። ለየት ያልሽ ነሽ፣ 9 ጭራ አለሽ። ረፍዷል፣ መሄድ አለብኝ። ይሁንና ያዳናት ቀበሮ ሴት ቀበሮ መሆኗን ስሟም ኤሚሊ መሆኑን አላወቀም። እንዴት ያለ መልካም ሰው ነው! ይህ አይነት ሰው ነው የምፈልገው። ከወደደኝና ያን ካገኘው በቶሎ ሰው ሆናለሁ። በዚህ እቅዷ ኤሚሊ ዴቪድን ወደ ቤቱ ተከተለችው። ባለትዳር ነው። እንዲህ ያለ እድል እንዲያመልጠኝ አላረግም። እንዴትም ብዬ ተካትና እርግማኔን አስነሳለሁ። ዛሬ ተግተህ ሰርተሃል። እኔም ትንሽ ዕቃዎች እሸጫለሁ። ቤተሰባችን በቅርቡ ሀብታም ይሆናል። ባለቤቴ ጠንካራ ነሽ። ገንዘብ አግኝቼ አሳርፍሻለሁ። ምንም ስራ አትሰሪም። ስለዚህ ገንዘብ ያስፈልጋቸዋል? አሃ፣ መንገድ አለኝ። በቀጣዩ ቀን ዴቪድ ሲወጣ አይታው ኤሚሊ ከተደበቀችበት ወጣ ወደ ውብ ሴት ተለውጣ እቅዷን ቀጠለች። ይቅርታ፣ ትረጂኛለሽ? በጣም እያመመኝ ነው። በከፋ ተጎድተሻል። ቁስልሽን ላሽግልሽ። ለምንድነው እንዳንቺ ያለ ሀብታም ሴት እዚህ ተጎድቶ የጠፋው? እኔ የሀብታም ነጋዴ ልጅ ነኝ። መንገዴ ጠፍቶ ነው። ልመለስ ስል ወደቅኩና ተጎዳው። ስለረዳሽኝ አመሰግናለሁ። ወደ ቤት ከተመለሽ አባቴ በደንብ ያመሰግንሻል። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ።
ኤማም ምን ያህል ገንዘብ እንደምታገኝ አሰበች። ካገኘችው ቤተሰቧ ህይወቱ የበለጸገ ይሆናል። ወዲያው ተስማምታ ከኤማ ጋር ሄደች። የኤሚሊ ቤት ሲደርሱ ኤማ በውብ ዕቃና ቤቱ ተማረከችና ገባች። ግን ኤማ ያልጠበቀችው ነገር ወጥመድ ነበረ። ኤሚ ያየችው አስማት ነበረ። ተፈጠረ ነው። ማንሽ ለቀቀኝ። ማንነትን ማወቅ አይጠበቅብሽም። ከአሁን በኋላ የአንቺን ቦታ እንደምወስድ ብቻ ወቂ። ይህን ካለች በኋላ ኤሚሊ ኤማን በዋሻ ውስጥ አስራት ጥላት ወደ ቤታቸው ተመለሰች። ዴቪድ ለምን በቶሎ መጣ? ሁሌም በዚህ ሰዓት ነው የምመጣው። ዛሬ ደክሞሃል? ዛሬ ብዙ ማገዶ ቆርጫለሁ። ነገ ትንሽ ሩዝ አገኛለሁ። አሁን በኋላ ስለ ገንዘብ እንዳትጨነቅ። እንዴ እንዲህ ያለ ወርቅ ከየት አመጣሽ? ብዙ እኮ ነው። ዛሬ የጠፋች ሀብታም ሴት አግኝቼ ይህን ወርቅ ስለረዳኋት ሰጠችኝ። ወደ ውስጥ እንግባ። ባለቤቱ እንዲህ ስትለው ዴቪድ ትንሽ ተጠራጠረ። በደስታም ባለቤቱን ተከተላት። ግን ቀናት ሲያልፉ ዴቪድ ባለቤቱ ለየት እንደምትል አስተዋለ። ሰነፍና እንቅልፋም ሆነች። ይሁንና ዴቪድ አሁንም ባለቤቱን ይወዳታል። አሞሻል እንዴ? እኔ ትንሽ ያመኛል። እሺ እረፊ፣ ማጽዳቱን አግዝሻለሁ። ልክ እንደዚህ ኤሚሊ ዴቪድን ወደደችው። ዴቪድ እንዴት ደግ ነው! እንዲህ ደግ ይሆናል ብዬ አልጠበቅኩም። በየቀኑ እየማረከኝ ነው። ባለቤቱ መሆን ያስደስታል። ለዘላለም እከተለዋለሁ። በቀጣዩ ጠዋት ዴቪድ እንጨት ፈለጣ ወደ ጫካው ሲሄድ ድንገት ሩቅ የሚያውቀው ገጽታ ወደሱ ሮጦ መጣ። ስትቀርብም ባለቤቱ በተጎሳቆለ ገጽታ እንደሆነች አየ። አና ለምን እዚህ መጣሽ? አሁን ቤት አልነበርሽ እንዴ? አና እያለቀሰች ለዴቪድ ሁሉንም ነገር ነገረችው። ለካስ በዋሻው ታስራ እያለ ምስጋና ዴቪድ ለሰጣት ድንጋይና ገመዱን ቆርጣ ወደ ቤት መንገዷን ፈለገች። በዛ ጊዜም ኤሚሊ ከቤቱ ወጣች። ትክክለኛዋ አናንም ስታያት በቶሎ በአስማቷ ዴቪድ የሰጣትን ድንጋይ አስመስላ ሰራችው። ዴቪድ ማናት? እኔ ባለቤትህ የሰጠኸኝ ድንጋይ ይኸውና። በዚህ ሁኔታ ዴቪድ ማንም ማመን እንዳለበትና ምን ማድረግ እንዳለበት አወቀ። ድንገትም ባለቤቱን የሚያገኝበት መንገድ አገኘ። ከነዚህ ሸሚዞች መሃል አንዱ የኔ ነው። እናንተ ንገሩኝ፣ ያወቀው ባለቤቴ እንደሆነች አረጋግጠዋለሁ። የኤሚሊ አይኖች አስማታዊ ሆነው ሁሉንም ነገር አሳልፈው ያሳያል። አናም ጭንቅላቷን ስትወዘውዝ አይታ እሷም ወዘወዘች። ሁለታችሁም ልክ ስለሆናችሁ ከባድ ነው። አሁን እንሂድ፣ ተከተሉኝ። በዚህ መንገድ 3 ሰዎች አልፋሉ። እኔ እንደሆንኩ ስታዩ ሰላም በሉኝ። ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ
ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላት ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ዴቪድን ቀድሜዋለሁ። የሰው አይን እንዴት ከሩቅ ያያል? ሁለቱ ሰዎች ሲያልፉ ኤሚሊ ትክክለኛዋና ባለቤቱ ቁጭ ብላ ምንም አላለችም። ይህንም አየች። ሁለቱ ካልሆኑ ሶስተኛው ሰው ዴቪድ ነው። እንዲህ በማሰብም ሶስተኛው ሰው ሲመጣ ኤሚሊ ተነስታ ሰላምታ አቀረበች። ዴቪድ አንተ ነህ? ዴቪድን ቀድሜሽ አገኘሁት። እኔ ነኝ ባለቤቱ። እነዛ ሶስት ሰዎች ባለቤቴ አይደሉም። ቅርጹን አይቼ እለየዋለሁ። ግን ሁለተኛው ዴቪድ አይደለም አይደል? ስለዚህ ሶስተኛው ዴቪድ መሆን አለበት። ካልሆነ የት ነው? እዚህ ነኝ። ዴቪድ ይሄ ባለቤቴ ነው። አንቺ ነሽ ትክክለኛዋ አናዬ። ዴቪድ እና አና ሲተቃቀፉ ስታይ ኤሚሊ ተናደደች። አስማቷን ተጠቅማም አጠቃቻቸው። ምን እየተፈጠረ ነው? ወደ ዋሻው ከተመለሱ በኋላ ኤሚሊ አስማት ሰርታ አሰረቻቸው። አንቺ ማነሽ? ለምንድን ነው ወደ ባለቤቴ የተቀየርሽው? ወደ ቀበሮ ተለውጣ ሲያይ ዴቪድ ለየት ያለ ስሜት ተሰማው። ያማውቀሽ ይመስለኛል። አንቺ ያዳንኳ ቀበሮ አይደለሽ? ለምን እንዲያረክሽ? አዎ ያዳንከኝ ቀበሮ ነኝ። ሰው እንደሆን ነው የተጠጋሁክ። በደንብ ተንከባክቤሃለሁ። ለምን ጥለኸኝ ሄድክ? እሷ ባትመለስ ይሄ ሁሉ አይፈጠርም ነበረ። የምፈልገውን አገኝ ነበር። ካልወደድከኝ እቀጣታለሁ። እባክሽን ባለቤቴን ይቅር በያት። አንቺ አና መሆንሽን ስላላወቅኩ እሷን ወዳታለሁ። ከሷ ውጪ ማንንም አልፈልግም። በግድ አይሆንም። በጉልበት ብትለያየንም ስሜቱ አይቀየርም። ውስጧን አጥፍቼ እንድትረሳው አደርጋለሁ። ትጠላዋለች። እኔን ይወደኛል። ዴቪድ ድንጋዩን ሲያየው ሌላ እንዳለው አስታወሰ። ከኪሱ አውጥቶም ገመዱን ለመቁረጥ ሞከረ። በዛ ጊዜ ኤሚሊ ተናዳ አና ላይ የመርሳት አስማቱን ልታረግባት ነበረ። እንደ ዕድል ሆኖ ዴቪድ በጊዜ ባለቤቱን ለማዳን አመለጠ። ግን በአስማቱ ተመታ። ኤሚሊ በዴቪድ መጎዳት ደንግጣ በቶሎ ሄደች። ዴቪድ ደህና ነህ? የዴቪድ ትውስታም በመጥፋቱ ኤሚሊ ረሳት። ማነሽ? እኔ አና ደህና ነሽ? ኤሚሊ ተጎድታ ነበር፣ ግን አሁን አልረሳትም። ስለዚህ ምንም ልፈጥር አልችልም። ለቀናት ለፋው። የራሴ አለመረዳት ነው። ኤሚሊም ተቃቅፈው ሲያለቅሱ አየቻቸው። ልቧም ተሰብሮ አለቀሰች። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ
የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ተጨንቄ ነበር። ከባለቤቱ ርቆ ይረሳታል ብዬ ነበረ። የሱ ባለቤቱ ግን የማይሰበር ነው። ረዳሽ ስላልቻልኩኝ ይቅርታ። ላንቺ ከባድ እንደሆነ አውቃለሁ። ፍቅር ከሁለቱም በኩል ካልሆነ እውነተኛ ፍቅር አይሆንም። እናንተ ያለ መልካም ሰዎች ልጎዳ ነበረ። በጣም ይቅርታ። አሁን ሂዱ። ይቅር ስላልሽን እናመሰግናለን። በቅርቡ ደስታን እንድታገኚ ጸልይልሻለሁ። ሰው የመሆን ህልምሽም ይሳካል። ኤሚሊ አለቀሰች። የጸጸት እንባዋም ሶስቱም ላይ አባለና አስማታዊ ብርሃን ገባባቸው። ለካስ የአናና የዴቪድ መልካምነት እርግማኗን ሰብሮላት ነበረ። ሰውም ሆነች። ሰው ሆንኩኝ። የእናንተ መልካምነት ነው እርግማኑን የሰበረው። ያንቺም ጸጸት ነው። ረዳችሁኝ። አመሰግናለሁ። ከአሁን በኋላ በደስታ ለመኖር ቃል ገባለሁ። ሰዎችንም አልረብሽም። ከዛን ጊዜ በኋላም ኤሚሊ በደስታ ኖረች። ደጎቹ ባለትዳሮችም በደስታና በፍቅር ኖሩ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። ምርትና አገልግሎቶንም ከተረት ተረት ጋር በማስተዋወቅ በሚሊዮን ለሚቆጠሩ ህፃናት ተደራሽ ይሁኑ። እናመሰግናለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭምብላቸው ይዘንለው መተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን ይቀራል? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ቤተሰቦቻችን በልጃችሁ ስልክ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስቦ የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች፣ የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይዝን ይቀላቀሉ። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ። ያሉበት ድረስ እናደርሳለን።